Israel has issued evacuation orders for 29 villages in the south and launched strikes in Beirut's southern suburbs. በኢራን ስምምነት የተገለለችውና ፊት የተነሳት ሀገረ እስራኤል እጇን አጣጥፋ የምትቀመጥ አልሆነችም። Israel has just carried out strikes on Beirut's southern suburbs. ለኔታንያሁ ቴህራን ወደ ቀድሞ ሰላሟ ለመግባት የምታደርገውን ጥረት ታላቁ እቅዳቸውን የሚያሰናክል ብቻ ሳይሆን ከስልጣናቸው የሚያሽቀነጥራቸው ከባድ እንቅፋት ሆኖባቸዋል። ይህ መራር ጽዋ ቴል አቪቭ በዝምታ መዋጥን የፈለገች አይመስልም። ስምምነቱ በተፈረመ ሰዓታት ውስጥ እስራኤል ድርድሩን አቆላሽተዋለች። የቴህራን አደባባዮች በከባድ ተቃውሞ ሲሞሉ፣ በነጩ ቤተ መንግስት ደግሞ ትራምፕ በቁጣ ሲንጨረጨሩ ታይቷል። He says, and I quote them here, "Attack on Beirut should not have happened, particularly on a special day when we are so close to a peace deal with Iran." 80ኛ የልደት በዓላቸውን በዋሽንግተን በተዘጋጀ ታላቅ የቡጢ መርሃ ግብር ላይ እያሳለፉ የሰሙት የእስራኤል አስደንጋጭ እርምጃ አዛውንቱን በቁጣ አስገንፍሏል። ትራምፕ ጤነኛ አይመስለኝም የተባሉት ኔታንያሁ የቀጠናውን ተስፋ የተጣለበትን ስምምነት አስፈርሰው አሜሪካንን ዳግም ወደ ጦርነት ማግደዋታል። ዝርዝር ጉዳያችን ይህን ይቃኛል። አብራችሁን ቆዩ። ላይክ ማድረግ እንዲሁም ሰብስክራይብ በማድረግ ወዳጅ እንድትሆኑ ጋበዝን። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቤይሩት ላይ መጠነ ሰፊ አየር ጥቃቶችን አስነስተዋል። ይህ ጥቃት የተሰነዘረው ልክ የአሜሪካና ኢራን ለወራት የዘለቀውን አውዳሚ ጦርነት ለመቋጨትና እጅግ አስፈላጊ የሆነውን የሆርሙዝ ወሽመጥ በድጋሚ ለመክፈት የሚያስችላቸውን የመጀመሪያ ደረጃ ስምምነት ባረቀቁበት ቅጽበት ላይ መሆኑ ክስተቱን እጅግ የከፋ ያደርገዋል። የጥቃቱ ጊዜ አቆጣጠር ይበልጥ አደገኛና ትንኮሳ በተሞላበት ከመሆኑ የተነሳ በጦርነት ለደከሙ ቀጠናና በከፍተኛ ቀውስ ውስጥ ለሚገኘው የዓለም ምጣኔ ሀብት ትልቅ እፎይታን ይሰጣል ተብሎ ተስፋ የተጣለበትን ይህን ታሪካዊ ስምምነት ወዲያውኑ ስጋት ስር እንዲወድቅ አድርጎታል። በደሄ ሰማይ ላይ እሳት የሚዘንብበትና በፈራረሱ ህንፃዎች መካከል ሰዎችን ለማዳን በሚረባረቡበት ቅጽበት በፓኪስታንና በኳታር የሚገኙ አደራዳሪዎች የድሮ የኢራን ስርዓት ከወደቀ በኋላ በመካከለኛው ምስራቅ ታይቶ የማይታወቅ ታላቅ ዲፕሎማሲያዊ ስኬት ተብሎ የተወደሰውን ይህን ስምምነት ከውድመት ለመታደግ ከፍተኛ ሩጫ ውስጥ ገብተዋል። ይሁን እንጂ የእስራኤል ተዋጊ ጀቶች በሰማይ ላይ እያገሱ በነበሩበትና ሄዝቦላ በበኩሉ አስከፊ የብቀላ እርምጃ ለመውሰድ በማስፈራራት ላይ ባለበት በዚህ ወቅት ላይ ፕሬዝዳንት ዶናልድ ትራምፕ በ80ኛ ዓመት የልደት በዓላቸው ላይ እንደ ታላቅ ታሪካዊ ድል ያበሰሩት ይህ ስምምነት አሁን ላይ ሙሉ በሙሉ የመፍረስ አደጋ ከፊት ለፊቱ ተደቅኖበታል። ሰኞ መላው ዓለም በአንድ ታላቅ የምስራች ነቃም። አሜሪካና ኢራን የጦርነት እንቅስቃሴዎችን በአስቸኳይ ለማቆም አሜሪካ በኢራን ወደቦች ላይ ጥላው የነበረውን አውዳሚ የባህር ኃይል እገዳ ለማንሳትና የሆርሙዝ ወሽመጥን ያለምንም ገደብ ለዓለም አቀፍ የመርከብ ትራንስፖርት ድጋሚ ክፍት ለማድረግ የሚያስችላትን የመጀመሪያ ደረጃ ስምምነት ላይ መድረሳቸው ተሰማ። የፓኪስታኑ ጠቅላይ ሚኒስትር ሼባዝ ሻሪፍ ይህን ታላቅ ማዕቀፍ ለዓለም ይፋ ያደረጉት ሲሆን ስምምነቱ ሊባኖስን ጨምሮ በሁሉም ግንባሮች ላይ የሚደረጉ ወታደራዊ እርምጃዎች በአስቸኳይና በዘላቂነት ማቆምን ያካተተ መሆኑን በይፋ አውጀዋል። በቴህራን ከተደረጉት ረዥምና አድካሚ ስብሰባዎች መካከል እንደ አዲስ የተመለሱት የኳታር አደራዳሪዎች ይህን መግለጫ ሙሉ በሙሉ በመደገፍ አረጋግጠዋል። የኢራኑ ምክትል የውጭ ጉዳይ ሚኒስትር ካዜም ጋሪባባዲ ስምምነቱ በአገሪቱ ብሔራዊ ቴሌቪዥን በኩል ያረጋገጡ ሲሆን ስምምነቱ ትክክለኛ አፈጻጸም ግን በይፋ በሚቀጥለው አርብ በስዊዘርላንድ በሚደረገው የፊርማ ስነ ስርዓት ላይ እንደሚወሰን አሳሰቡ። ይህን ታላቅ ታሪካዊ ወቅትም በነጩ ቤተ መንግስት ለመጀመሪያ ጊዜ ተከናወነው ታላቅ የቡጢ ፍልሚያና በደማቅ ድግስ ያከበሩ የነበሩት ትራምፕ በማህበራዊ ገጻቸው ላይ ለሁላችሁም እንኳን ደስ አላችሁ፣ እኔ አሁን የሆርሙዝ ወሽመጥ ያለምንም ክፍያ ነፃ ሆኖ እንዲከፈት ሙሉ በሙሉ ስልጣን የሰጠው ሲሆን ከዚህ ጋር በተመሳሳይ መልኩ አሜሪካ ጥላው የነበረውን እገዳ በአስቸኳይ እንዲነሳ በሙሉ ፈቅጃለሁ አሉ። ትራምፕ በኋላ ላይ እንደ አዲስ ባወጡት ማብራሪያ ወሽመጡ ሙሉ በሙሉ ክፍት የሚሆነው የፊርማ ስነ ስርዓቱ ከተጠናቀቀ በኋላ እንደሆነ ገልጸዋል። ላለፉት 3 ወራት አሜሪካና የእስራኤል ጥምር ኃይሎች በሰነዘሩት አውዳሚ ጥቃት ምክንያትም የኢራኑ የበላይ መሪ አያቶላ አሊ ኻሜኒና ሌሎች ከፍተኛ የሥርዓቱ ባለስልጣናት ከተገደሉበት ጊዜ ጀምሮ ከዓለም አቀፍ ነዳጅ አቅርቦት ውስጥ 1/5 የሚሆነው የሚተላለፍበት የሆርሙዝ ወሽመጥ ከፍተኛ የጦርነትና የምስቅልቅል ቀጠና ሆኖ ቆይቷል። የኢራን የባህር ውስጥ ፈንጂዎችም በጭነት መርከቦች ላይ የተሰነዘሩ ጥቃቶችና የአሜሪካ የባህር ኃይል ከበባ በታሪክ ታይቶ የማይታወቅ የኃይል አቅርቦት ቀውስን ፈጥሮ ነበር።
ይህም የነዳጅ ዋጋ እንዲንርና በዓለም ዙሪያ የዋጋ ግሽበት እንዲባባስ ብሎም ከአውሮፓ እስከ እስያ ያሉ ታላላቅ ምጣኔ ሀብቶች ህልውና እንዲያሰጋም ምክንያት ሆነም። ይህ አዲስ የስምምነት አዋጅ እንደተሰማ የዓለም አቀፉ ነዳጅ ዋጋ መላኪያ የሆነው የብሬንት ድፍድፍ ነዳጅ ዋጋ በአንድ በርሜል $4 በላይ በአንዴ የቀነሰ ሲሆን በእስያ ገበያዎች በታላላቅ የእፎይታ ስሜትም አገገመም። ሆኖም ግን የኃይል አቅርቦት ባለሙያዎች እንደሚጠቁሙት የኢንሹራንስ ኩባንያና የመርከብ ባለቤቶች ፍጹም የሆነ ደህንነትና ስትራቴጂካዊ መረጋጋት ማረጋገጫ እስካላገኙ ድረስ የባህር ትራንስፖርቱ ሙሉ በሙሉ ወደ ቀድሞ መደበኛ ሁኔታ ለመመለስ በርካታ ወራትን ሊፈጅ እንደሚችል ገለጹም። በኢራን የኒኩለር መርሃ ግብር በከፍተኛ ደረጃ ባካበተች የበለጸገ ዩራኒየም ክምችት በማዕቀቦች መነሳት ቅደም ተከተልና በቀጠናዊ ደህንነት ዙሪያ ጥልቅ የሆኑ ድርድሮችን ለማድረግ የተቀመጠው ባለ 60 ቀናት የጊዜ ሰሌዳ ለበርካታ ዓመታት ዲፕሎማቶችን ሲያሸሽ የነበረው መሰረታዊ ችግር ለመፍታት ጠባብ ቢሆንም ግን ተጨባጭ የሆነ የመፍትሄ መንገድ ይዞ መጥቶ ነበረ። ይሁን እንጂ በዓለም አቀፍ የንግድ ማዕከላት ውስጥም ከፍተኛ የደስታ ድምፅ እየተሰማ በነበረበት በባህር ሰላጤው ሀገራትም መዲናዎች ላይ ይህው ጥንቃቄ የተሞላበት የበጎ ተስፋ ስሜት የተስፋፋ ባለበት በዚያ ቅጽበት የእስራኤል አውዳሚ ሚሳኤሎች የቤይሩት ሰማይን በእሳት አጋዩት። የእስራኤል ወታደራዊ ቃል አቀባዮች ይህን ዘመቻ ከሊባኖስ በኩል ወደ ሰሜናዊ እስራኤል ለተኮሰው የሂዝቦላ ሮኬቶች የተሰጠ የተመጣጠነ ምላሽ ሲሉ ገለጹት። የጥቃቱ ዋና ኢላማዎችም በቤይሩት ደቡባዊ ክፍል የምትገኘውን የሂዝቦላ ዋና ይዞታና እጅግ ጥቅጥቅ ያለ የህዝብ ቁጥር ያለባት የዳሂህ መሰረተ ልማቶች መሆናቸውን አስታወቁም። And now President Donald Trump has asked Israel and Hezbollah to stop attacking each other. የሊባኖስ ባለስልጣናት በበኩላቸው ጥቃቱ ምክንያት በርካታ የሰው ህይወት መጥፋቱን፣ በበርካታ መኖሪያ ቤቶች ውድመት መድረሱን፣ ወታደሮችና ሲቪል ማህበረሰቡ በጥቃቱ ምክንያት ቦታዎቹ ላይ ተሰባስበው የሚታዩ ከፍተኛ የትርምስ ትዕይንትን መፍጠሩን በሐዘን ገለጹ። ከቦታው የሚነሳው ጥቅጥቅ ያለ የጭስ ማዕበል ለብዙ ማይሎች ርቀት በግልጽ ይታይ ነበር። የኔታንያሁ ቢሮ ወዲያውኑ ባወጣው መግለጫ ይህ እርምጃ የአገሪቱን ህልውና ለመጠበቅ የተወሰደም አስፈላጊና የግድ የሆነ ራስን የመከላከል እርምጃ መሆኑን ገለጹ። እስራኤል በደቡባዊ ሊባኖስ የምታካሂደውን ወታደራዊ ዘመቻ አጠናክራ እንደምትቀጥልና ማንኛውም አይነት ስጋት ሙሉ በሙሉ ለማጥፋት ቁርጠኛ መሆኗን አስታውቋል። በኢራን ላይ የተሰነዘረው የመጀመሪያው ጥቃትም በቀጥታ ተሳትፋ የነበረችው እስራኤል በኢራን ተላላኪ ኃይሎች በተለይም ከ2023 ማጠቃለያ ጀምሮ እጅግ አደገኛ በሆነው የጦርነት ፍጥጫ ውስጥ የምትገኘው ከሂዝቦላ ጋር ባላት ግንኙነት ማንኛውም እርምጃ የመውሰድ ሙሉ ነፃነት እንዳላት በጽኑ አቋም ስትሟገት ቆይታለች። ታዲያ ይህ ጥቃት የተፈጸመው ታሪክ ሊቀየር በሚችልበት ቅጽበት ውስጥ ነበር። ምክንያቱም የፓኪስታን አደራዳሪዎች ሊባኖስን በዚህ የተኩስ አቁም ስምምነት ውስጥም በግልጽ አካተው ነበር። ኢራንም ብትሆን ማንኛውም አይነት ዘላቂ ስምምነት ሊደረግ የሚችለው የእሷን ተባባሪ ኃይሎች ሙሉ በሙሉ ያካተተ ከሆነ ብቻ መሆኑን ለረዥም ጊዜ አጥብቃ ስትከራከር ቆይታለች። በዚህ ምክንያትም የትራምፕን ጨምሮ ከፍተኛ የአሜሪካ ባለስልጣናት በእስራኤል እርምጃ ላይ እጅግ ከፍተኛ ቁጣ እያሳደሩ ተሰማ። በነጩ ቤተ መንግስት ቅርበት ያላቸው ምንጮች ሲገልጹ ፕሬዝዳንቱ በእስራኤል እርምጃ ደማቸው እንደፈላና በግልጽ ስልክ ባደረጓቸው ንግግሮችም የኔታንያሁን አስተዋይነት ደረጃቸው እንደተጠራጠሩ ገለጹ። እስራኤል በሊባኖስ ላይ የምትወስዳቸው ወታደራዊ እርምጃዎች የአሜሪካና የኢራን የሰላም ጥረቶች ወሰንን በተደጋጋሚ ጊዜ ሲፈትኑ ቆይተዋል። በእስራኤል አየር ውስጥ ፖለቲካና በውጭ ሀገራት የሚገኙ ተቺዎች ይህን እርምጃ ኔታንያሁ ሆነ ብለው ስምምነቱን ለማክሸፍ ያደረጉት ሴራ አድርገው ይመለከቱታል። ምክንያቱ ደግሞ ይህ ስምምነት የኢራን ስርዓት ሙሉ በሙሉ ሳይቀይር በቦታው የሚታዩ የኒውክሌር መሰረተ ልማቶቿ ቢጎዱ ሙሉ በሙሉ እንዳይጠፉ የሚያደርግና ያከማቸቻቸው የበለጸገ ዩራኒየም አሁንም ድረስ በቀጠናው ትልቅ ስጋት ሆኖ እንዲቀጥል የሚፈቅድ ነው በሚል ያምናሉ። የአሁኑ አዲስ የጋራ መግባቢያ ስምምነት በትራምፕ መጀመሪያ ስልጣን ዘመን አሜሪካ ከወጣችበትና ከ2015 ከተደረሰው ስምምነት ጀምሮ ዲፕሎማቶችን ሲያጋጩ በነበሩ የኒውክሌር ጉዳዮች ዙሪያ ሁለንተናዊ ድርድሮች ለማድረግ የ60 ቀናት ተጨማሪ ጊዜ ይሰጣል። ይሁን እንጂ በዚህ ሂደት ሁሉ የኔታንያሁ መንግስት ከፍተኛ ጥርጣሬውን ሲገልጽ ሰንብቷል። የእስራኤል ባለስልጣናት እንደሚከራከሩት ከሆነም ይህ አዲሱ ስምምነት መሰረታዊ የሆኑ ስጋቶች ማለትም የኢራን የባላስቲክ ሚሳኤል አቅም፣ የተላላኪ ቡድኖች መረቧና የቀሪውን የኒውክሌር ማበልጸግ አቅሟን ያላካተተና ችላ ያለ ነው አሉ።
በከፊል የተጎዱ ነገር ግን ሙሉ በሙሉ ያልጠፉ የኒውክሌር ተቋማትም ከመሬት በታች ተቀብረው በመኖራቸው እንዲሁም ኢራን በአሁኑ ወቅት ለበርካታ ጦር መሳሪያዎች የሚሆን ከፍተኛ ደረጃ የበለጸገ ዩራኒየም ክምችት እንዳላት በመነገሩ ኢየሩሳሌም ነገሩን ከህልውናው ጋር የተያያዘ አድርጋ ትመለከተዋለች። ጦርነቱ እጅግ አስከፊና ከፍተኛ ዋጋ አስከፍሏል። በኢራን፣ በሊባኖስ፣ በእስራኤልና ከዚያ ባሻገር በሺዎች የሚቆጠሩ ሰዎች ህይወታቸውን አጥተዋል። ከተሞች ወድመዋል። ምጣኔ ሀብቶች ሙሉ በሙሉ ፈራርሰዋል። በኢራን ውስጥም የአሊ ሐሚኒ መገደል የአንድ ታላቅ ምዕራፍ ማጠቃለያ ተደርጎ የተወሰደ ሲሆን በቴህራን ጎዳናዎች ላይ ግን ድርድሩን የሚደግፉና የሚቃወሙ ተቃውሞችም የተካሄዱ ባሉበት በዚህ ወቅት እንኳን የተገደሉት መሪና እንዲሁም የሐሚኒ ምስሎች አሁን ድረስ ከተማዋን ተሰቅለው ይታያሉ። ሊባኖስ በዚህ ምክንያት እጅግ በጣም ከፍተኛ መከራን አስተናግዳለች። የእስራኤል በደቡባዊ አገሪቱ ክፍል ያካሄደችው ወታደራዊ ዘመቻና ወደ ውስጥ ዘልቀው የሚሰነዘሩት ጥቃቶች በመቶ ሺዎች የሚቆጠሩ ሰዎችን አፈናቅለዋል። ሄዝቦላ ከፍተኛ ጉዳት ቢደርስበትም አሁን ድረስ ጠንካራና ተደማጭነት ያለው ኃይል ሆኖ ቀጥሏል። እሁድ ዕለት በሊባኖስ ጦር መረጃ መኮንኖች የሚጠበቀው የዳህዬ ክፍል ላይ የተሰነዘረው ይህ ጥቃትም የሁኔታውን ተለዋዋጭነትና አደገኛነት በጉልህ ያሳያል። በጦርነት መሃል የተገደቡት ሲቪሎች በድካምና በግጭቱ ስሜት ውስጥ ሆነው ባንዲራቸውን እያውለበለቡ መፈክሮችን ያሰማሉ። በዋሽንግተን ውስጥ በሁለቱ ፓርቲዎች የሚደረገው ይህ ትችት እየጨመረ መጥቷል። ሴናተር ሊንዴስ ግራሃም በአሜሪካና በኢራን ተደራዳሪ ቡድኖች መካከል ባለው የተለየ ትርጓሜ ላይ ያላቸውን አለመደሰትና ስጋት ገልጸዋል። የህዝብ ተወካዮች ምክር ቤት ዲሞክራቱ ግሮግሬ ሚክስም ጦርነቱ የኢራን ስርዓት መቀየር አለመቻሉን በመጥቀስ ኮንግረሱ በሂደቱ ላይ ጥብቅ ቁጥጥር እንዲያደርግ ቃል ገብተዋል። በቴህራን የሚገኙ አክራሪዎች ማንኛውም አይነት ስምምነትና እጅ መስጠት እያወገዙ ባሉበት በአሁኑ ወቅትም መካከለኞቹ ግን ይህን አጋጣሚ ለስርዓቱ ህልውና መቀጠል እንደ ትልቅ ዕድል ይመለከቱታል። በኢስላማዊ አብዮት አደባባይ የተካሄዱ ሰልፎችም የአገሪቱን የውስጥ ክፍፍል በግልጽ የሚያሳዩ ሲሆን የኢራን ባለስልጣናት ይህ ሁኔታ በድርድር ጠረጴዛ ላይ ያላቸውን አቋም እንደሚያደክማቸው አስጠንቀዋል። የእስራኤል አቋም ግን ፍጹም ግልጽና የማያወላውል ነው። የኔታንያሁ ጥምር መንግስት ከፍተኛ የሀገር ውስጥ የፖለቲካ ግፊት እየገጠመው ይገኛል። ምርጫ እየቀረበ ነው። በሂዝቦላ ላይ የሚወሰደው እርምጃ መቀጠሉ ለደህንነቷ ሆነ ለፖለቲካው ጥቅሟ ትልቅ ሚና አለው። ይሁን እንጂ ይህ አካሄድ እስራኤልን ከዋናዋ አጋሯ ከአሜሪካ ጋር ሊያቀያይማትና ሊነጥላት የሚችልበት እድል ከፍተኛ ነው። አደጋውም ያመዘነ ስለመሆኑ ይነሳል። ምክትል ፕሬዚዳንት ጄዲ ቫንስ የሚመራው የትራምፕ ቡድን ግን ሂደቱን በከፍተኛ ፍጥነት ወደፊት እየገፋው ይገኛል። ጄዲ ቫንስ ምናልባትም ከፕሬዝዳንት ጋር በመሆን በስዊዘርላንድ የፊርማ ስነስርዓት ላይ ለመገኘት እቅድ እንዳላቸው ጠቁሟል። አደራዳሪዎቹ ቀጣይ የሆኑ ስብሰባዎችን በዶሃ ለማካሄድ የጊዜ ሰሌዳ እያወጡ ይገኛሉ። አጠቃላይ ሁኔታው እጅግ አደገኛ በሆነ ሚዛን ላይ ነው ያለው። የባህር ከበባውን ሲያስፈጽሙ የነበሩት የአሜሪካ ባህር ኃይሎች በአንጻራዊ ሁኔታ በፍጥነት ወደ ኋላ ሊመለሱ ይችላሉ። ከዚህ ባሻገር ኢራን በባህር ወሽመጥ ላይ ፈንጂዎች የመቅበር ወይም ደግሞ መርከቦችን የማደናቀፍ አቅሟ ቢዳከምም ሙሉ በሙሉ ግን አልጠፋም። ስለዚህ ለማንኛውም ስምምነት የሚጠቀሙት የማረጋገጫና የፍተሻ ስርዓቶችም እጅግ ወሳኝና አወዛጋቢ መሆናቸው አይቀሬ ነው። የሂዝቦላ ጦር መሳሪያ ክምችት በእስራኤል ዘመቻዎች ምክንያት ቢቀንስም አሁን ድረስ የሮኬት እና የድሮን ጥቃቶች የመሰንዘር ከፍተኛ ስጋትነቱ አልቀነሰም። የእስራኤል የላቀ ወታደራዊ ቴክኖሎጂ አቅምም በቤሩት ላይ እንደታየው ወደ ውስጥ ዘልቃ እንድትመታ የሚፈቅድላት ቢሆንም ኢራን ቀጥተኛ ምላሽ ለመስጠት ከተገደደች ግን ቀጣይነት ያላቸው ወታደራዊ እርምጃዎች ሰፊ የጦርነት ቀውስ ውስጥ ሊከሰቅሱ ይችላሉ። ባለ 60 ቀናት የጊዜ ሰሌዳ በፍጥነት እየተቆጠረ ይገኛል። ዋናዎቹ ማነቆች የኢራን የበለጸገ ዩራኒየም ዕጣ ፈንታ ማለትም ሩሲያ ይህን ክምችት ለመረከብ ፈቃደኛ መሆኗ ተነግሯል። ማዕቀቦቹ አስቸኳይ መልሶ የመጫንና ድንጋጌዎችና እንዲሁም የተላላኪ ቡድኖችን መሳሪያ የማስፈታት ጉዳዮች ናቸው። እነዚህ ጉዳዮች ለበርካታ አስርት ዓመታት ዲፕሎማቶች ያሸነፉ አስቸጋሪ ነጥቦች እንደነበሩም አይዘነጋም ሰርክ ይታወሳል። ይህ ስምምነት ከኔታንያሁ የቅርብ ጊዜ የእንቅፋት በትር ተርፎ መሬት ላይ መተግበር ከቻለ የቀጠናውን የአገር ውስጥ ጥምረት ሙሉ በሙሉ ሊቀይረው ይችላል። በጦርነት የሰለቹት የባሕረ ሰላጤው ሀገራት ከእስራኤል ጋር ያላቸውን ግንኙነት ወደ መደበኛ የመመለስ ሂደቱን ሊያፋጥኑት ይችላሉ።
በኢራን መረጋጋት ውስጥም የራሳቸው ጥቅም ያላቸው ቻይናና ሩሲያ ሂደቱን በቅርበት ይከታተላሉ። የፓኪስታን አደራዳሪነት ሚናም በዓለም አቀፍ መድረክ ላይ ያላትን ተደማጭነት በእጅጉ ያሳድገዋል። ነገር ግን ስምምነቱ ሳይሳካ ቢቀር ደግሞ ወደ ቀጥተኛ ጦርነት የመግባት አደጋው ከፍተኛ ይሆናል። የነዳጅ ዋጋ ቀደም ሲል ከነበሩበት ታሪካዊ ከፍተኛ ዋጋዎች በላይ ሊሰቀልም ይችላል። በአሁኑ ወቅትም እጅግ ከፍተኛ የሆነ ስደተኛ ፍሰት አጎራባች ሀገራትን ሊያጥለቀልቅም ይችላል። በርካታ አዳዲስ ተዋናዮች ወደ ውስጥ ሊስብ የሚችለው የሰፊ ጦርነት በቀጠናው ላይ በግልጽ እያንዣበበ ይገኛል። የኔታንያሁ እርምጃዎች በብዙ ተንታኞች ዘንድ እንደ ክላሲክ የስምምነት ማደናቀፊያ ስልት ተደርገው እየተተረጎሙ ነው። ይህ መሬት ላይ ያለው አዳዲስ እውነታዎችን በመፍጠር ስምምነቱ በድጋሚ እንዲሻሻል ወይም ደግሞ ድርድሩ ሙሉ በሙሉ እንዲፈርስ ማድረግ ነው። ይህ አካሄድ የእስራኤልን የረዥም ጊዜ የደህንነት ሁኔታ ያጠናክራል ወይስ ደግሞ ይበልጥ ያገላታል የሚለው ጉዳይ ወደፊት የሚታይ ይሆናል። እኛም የዛሬን በዚያ በቃን።